የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በቁጥጥር ስር ውሎ ወደ ወንጀል ምርመራ ቢሮ ተወስደዋል። አይ አንተን ይመስላል ተርሰርስተስ ነው አንተ በርካታ ኢትዮጵያውያን እንደጠፋባቸው የትግራይ ተወላጆች ናቸው። በዚህ የሀገር መከላከያ ሰራዊትን ክቡር አልባሳት በመጠቀም የእግረኛው ሚዲያ ባለቤት ተክለ ሃይማኖት ታሰረ። ሚዲያ ላይ የምታውቁት የአዶናይ ጸጉር ቆራጭ ናቲ በርበር በዚህ ሳምንት አስደንጋጭ ነገር ደርሶበታል። የ18 ዓመት ልጆች ታዳጊ የእግር ኳስ ተጫዋቾች ለውድድር ወደ ስዊድን ሀገር ሄደው በዛው ጠፍቷል። ለቻናላችን አዲስ የሆናችሁ አሁኑኑ ቻናላችንን ሰብስክራይብ አድርጉ። ወደ ሙሉ ፕሮግራማችን እናልፋለን። በዚህ ሰዓት በተሰማ መረጃ ተክለ ሃይማኖት አዳነ የእግረኛው ሚዲያ መስራች መታሰሩ ተሰምቷል። ተክለ ሃይማኖት የእግረኛው የበይነ መረብ ሚዲያ ባለቤት ሲሆን ለጊዜው የእስሩ ምክንያት ግልጽ አልሆነም ተብሏል። ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ መታሰሩም ነው የታወቀው። ተክለ ሃይማኖት አዳነ በሚዲያው ላይ ትኩረት ሳቢ ጉዳዮችን ሲያቀርብም ይታወቃል። እዚህ ሚዲያ ላይ የምታውቁት የእግረኛው ሚዲያ ባለቤት ተክለ ሃይማኖት ታስሯል እየተባለ ነው። እንግዲህ ለምን እንደታሰረ ግን እስካሁን ይፋ አልተደረገም። እንደምታወቀው በዚህ ሳምንት ከፊንቴክ ማጭበርበር ወንጀል ጋር ተያይዞ ታስሮ የወጡ አርቲስቶችን ሚዲያው ላይ አቅርቦ ጉዳዩን በዚህ ሳምንት በጣም አነጋጋሪ ሆኖ ነበር። ከዚህ በፊት ደግሞ አበባየሁ ደሜን ሚዲያው ላይ አቅርቦ እሱም አነጋጋሪ ሆኖ ነበር። አሁን ላይ አበባየሁ ደሜም ታስሯል እየተባለ ነው። እንግዲህ አበባየሁ ደሜ በቁጥጥር ስር መዋሉ ተሰምቷል። ዛሬ ከቀኑ 10 ሰዓት ከ50 ገደማ በሜክሲኮ ኬኬር ህንፃ አካባቢ በቁጥጥር ስር ውሎ ወደ ወንጀል ምርመራ ቢሮ ተወስደዋል። አበባየሁ የታሰረው የሀገር መከላከያ ሰራዊትን ክቡር አልባሳት በመጠቀም ፍቅርና አንድነትን ከመስበክ ይልቅ ማህበራዊ ሚዲያውን በመከፋፈል ንግግሮች ሲበክል በመቆየቱ ነው ተብለዋል። የሀገር ክብር መገለጫ የሆነውን ዩኒፎርም ለግል አጀንዳና ለህዝብ መከፋፈል መጠቀም ዋጋ ያስከፍላለም ተብለዋል። ፖሊስ እርምጃውን ወስደዋል። እናንተስ በዚህ ዜና ላይ ምን ትላላችሁ? አበባየሁ ደሜ ከዚህ በፊት እግረኛው ሚዲያ ላይ ቀርበው ምን አይነት ስራ እንደቆየ ላሳያችሁ። እንዲህ አይናፍቼ እኔ ስማ እኔ አያ እሺ ብላ ይሁት እንግዲህ የሀገር መከላከያ ልብስ ለብሰዋል። እስማ ወልድ መንፈስ ቅዱስ ስጠኝ። እሱ የኔ ነው። እሸረፍ በልና በስነ ስርዓት እና ወለታና ደከኝ በእውነት አይናፍቼ ኪስ ከትቼ ነው ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ? እንዴ ላሳይ? ቁጭ በልና እሺ፣ ወታደርነት ላሳይ? ኧረ ቁጭ በል። እውነት ላሳይ? እንዴት ላሳይ? እንዲህ አብዷል እኮ ኦልሬዲ ኢብድብድ እየተጫወተ ነው። መታሰሩ እንደኔ በጣም ትክክል ነው። እንደውም ዘገይ ብዬ ነው የማስበው። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትኑ በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሀሳብ እስቲ የህግ ሰዎች አስተያየት ስጡባት። አሁን ተበርሳ እዚህ ላይ ሙድ የያዘ ይመስለኛል። እንግዲህ እንደምታወቀው ተክለ ሃይማኖት ትንሽ እግሩ ላይ ጉዳት አለበትና ክራንች ነው የሚይዘው። አይ ቲንክ አሁን ተበርሳ እዚህ ላይ ጥሩ የተናገረ አይመስለኝም። ሀሳቡን በግልጽ መናገር ይችላል። ኢሹ ላይ ለምን ታሰረ፣ መታሰር አለበት መታሰር የለበትም ብሎ የራሱን ሀሳብ ማቅረብ ይችላል። ግን አይ አንተን ይመስላል ተርሰርስተስ ነው አንተ። ሌላኛው ደግሞ እንግዲህ በዚህ ሳምንት የአዶናይ ጸጉር ቆራጭ ናቲ በርበር ተብሎ ቲክቶክ ላይ የምታወቅ ልጅ ፕራንክ ተደርጓል። ፕራንኩም የአመቱ አስቀያሚ ፕራንክ ተብሏል። እዚህ ቆይታችኋል? ይሄን ልጅ አይታችሁታል? ሰው ገሎት ሰብሮ ነው አላየሽም? እዚህ አልቆያችሁም? እስኪ ቆይተና እኮት አላየሽም? እንግዲህ የፖሊስ ልብስ ለብሶ የሆነ ፎቶ ያሳየዋል።
ይህ ልጅ 3 ሰው ገሏል፣ ይህን ልጅ አይተሃል ወይ ምናምን ብሎ እየጠየቀ ነው። ልጁ ደግሞ እዚህ ቁጭ ብሏል። ናቲ በርበሬ እንግዲህ ልጁን ቀድሞ አይቷል። ልጁን ይጠቁማል ማለት ነው። ወይ እሱ የሚመስል ሰው አላያችሁ? ጠቁመው ነው እዚህ ያለው እኔ አላየሁም። ምንድን ነው ተንቀጠቀጠ? አይተኸዋል? በደንብ ንገረኝ። ምንም ምንድን ነው ይሄ? ወንጀለኛ ነው፣ ጠፍቶብን ነው። አይተኸዋል? ምን አይነት ወንጀል? አይተኸዋል? አባ አላየኸውም? እሺ ትተዋወቃላችሁ? ምንድን ነው? ኧረ አላውቀውም። አታውቀውም? ምልክት እየሰጠኝ አይተኸዋል? ምልክት እየሰጠኝ ነው። ጠቆመ፣ ልጁን በእጁ ጠቆመ። ስለዚህ ልጁን ይዛሉ ማለት ነው። ወንጀለኛ እንዴ? አይቼውም በእኔ ለምንድን ነው ህግ የምታስተካክለው? ይቅርታሽ ተመሳስሎ ኧረ ወንድሜ ነው። እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ? አይ አንተን ይመስላል። ተነስ ኖ አንተን ይመስል ያሳየን። አይታችሁ እንዴት እንደደነገጠ እናት ሂሳብ አንተ እንዴ ምን አገባሽ? እሺ ይቅርታ ምን አገባሽ እንዴ? ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። አይታችኋል እንዴት እንደደነገጠ? እግዚአብሔር እንዴት ምንድን ነው ይሄ? 200 ብር ሙስና። ኧረ እግዚአብሔር በጣም የሚያስጠላ ፕራንክ ነው። እንደዚህ ፕራንክ ይደረጋል? ፕራንክ ማለት ቀላል አይደል እንዴ? እንደዚህ ለመናገር በጣም የሚያስጠላ ፕራንክ ነው። በናቲ ባርበር ላይ የተደረገው ፕራንክ ከፍተኛ የሆነ ቁጣን አስነሳም። በቲክቶክ ላይ በፀጉር አስተካካይነት የሚታወቀው ናቲ ባርበር ሰሞኑን እንግዲህ የተሰራበት አንድ የፕራንክ ቪዲዮ በበርካታ ሶሻል ሚዲያ ተጠቃሚዎች ዘንድ መነጋገር ጆኒ ጁጁስም እንግዲህ ሀሳብ ሰጥቷል። ናቲ ቪዲዮ አይቼዋለሁ፣ በጣም ያሳዝናል። እኔ ቡሊዎች አይመችኝም። እንደዛ አይነት ነገር ደግሞ መቼም እንዳያጋጥምብህ ለ3 ወር በማት ቤዘሽ ጁጁሱ ነፃ ስኮለርሺፕ እሰጥሃለሁ። ሶ መቼ ማንም ቡሊ አያደርግም። instead of hoping that people around you are going to be nicer ራስህን አደገኛ አድርገህ በሚሰራ እና በተፈተነ ስኪል ሴት መቼም ቡሊ እንዳትደረግ እናደርጋለን። join us, scholarship 3 months and you will never have to worry about those losers again. ጆኒ ጁጁስ እንግዲህ የ3 ወር ነፃ ትሬኒንግ ነፃ ስልጠና ይሰጣለሁ እያለ ይገኛል። ማንም ቡሊ አያረግም፣ የ3 ወር ነፃ ትሬኒንግ ይሰጣለሁ እያለ ይገኛል። እንግዲህ ናቲ ይቀበላል አይቀበልም አብረ የምናየው ይሆናል። በነገራችን ላይ የአመቱ ደባሪ ፕራንክ ብየዋለሁ። እርግጥ ፕራንኩ የሚወራ ብዙ ነገር ባይኖረውም የኔ ሐሳብ ግን የሚደብር ፕራንክ ነው። ሐሳባችሁን ኮሜንት ላይ አስቀምጡ። ናቲ ግን ጸጉር አስተካካይ ብቻ አይደለም። ህልም ያለው ራሱን የሚወድ ራሱን ለማሳደግ የሚጥር የተሻለ ነገር ላይ ለመድረስ አጋጣሚዎችን የሚጠቀም አእምሮውን የሚያንቀሳቅስ ጀግና ወጣት። ዓለም አቀፍ ሴሌብሪቲዎችና ቲክቶከሮች ሲመጡ ለማግኘት መሞከሩ ፋርነት ሳይሆን የኔትወርክና የነገ ስኬት መንደርደሪያ ይሆናል። ዛሬ ለሚመሮች ግብአት ሊሆን ይችል ይሆናል። ግን እመኑኝ በብርቱ ጥረቱና ትጋቱ ያፌዛችሁበት ነገ ለትላልቅ ሴሌብሪቲዎች ብቻ በስፔሻል ኬዝ አገልግሎት የሚሰጥ ገናና ባለሙያ መሆኑ አይቀሬ። ህልም ላለው ሰው ትችትና ፌዝ ምኑም አይደለም። እናንተ ዛሬ ስታፌዙ እሱ ግን የነገን እጅግ አስፈላጊነቱና ተፈላጊነቱን በጽናት እየገነባ ነው። ናቲ ሻው የሰዎች አሉታዊነት ያንተን መንገድ አይወስንምና ጉዞን ቀጥ። ህልሙ ትልቅ የሆነ ሰው ፈጣሪ ከጎኑ ነውና በጭራሽ አይወድቅም። ይሄ ምንም ጥያቄ የለውም። ልጁ እድሎችን በደንብ እየተጠቀመ ይገኛል። እንግዲህ ከዚህ በፊት የዲላን ፔጅን ጸጉር ቆርጧል። የአዶናይ ጸጉር ቆራጭ ነው። እድሎችን ስፔሻሊ ታዋቂ ሰዎች ወደ ኢትዮጵያ ሲመጡ እድሎችን በደንብ ይጠቀማል። እንደምንም አድርጎ ጸጉራቸውን ለመቁረጥ ይሞክራል ማለት ነው። ኢንተርናሽናሊ ታዋቂ ለመሆንም እየሞከረ ይገኛል። እንግዲህ ልጁ በጣም ጎበዝ እድሎችን የምጠቀም ልጅ ነው።
ፕራንኩ ደግሞ የአመቱ ደባሪ ፕራንክ ነው። በዚህ ሀሳብ እኔም እስማማለሁ። ይሄንን ጉድ ደግሞ ስሙልኝ። ኳስ ለመጫወት ወደ ስዊድን የመጡ 20 ኢትዮጵያ ወጣቶች ጠፉ የማባላቸው ነገር የሰማችሁ ይመስለኛል። ጎቲያ ካፕ ተብሎ በሚጠራው የቶቦሪ ከተማ በሚካሄደው አመታዊ ውድድር ላይ ለመሳተፍ የመጡ ወጣቶች ናቸው እንደጠፉ ዘሎካል የተባለው ሚዲያ በስዊድን እየዘገበ የሚገኘው እንደዚህ ሶሻል ሚዲያ ላይ እየተስተላለፈ ይገኛል። ይሄ መረጃ ያው ኢትዮጵያ ውስጥ እንደዚህ አይነት ብሩህ ወጣቶች ከሀገር ወጥተው የመጥፋታቸው ምክንያት ኢትዮጵያ ውስጥ ሰላም ማጣት፣ ተስፋ ማጣት፣ እንደዚሁ ሰርቶ መለወጥና አለመቻል እንደዚህ አይነት ምክንያቶች እንደሆኑ በተለያየ ጊዜ ይነገራል። ይሄኛው በጣም ያሳዝናል። የ18 ዓመት ልጆች ናቸው። ለኳሱ ውድድር ወደ ስዊድን ሄዶ በዛው ጠፉ የተባለ ይገኛል። እንግዲህ ሲጠፉ ደግሞ ልጆቹ ብቻ ሳይሆን ከነ ኮቻቸው ወይ ደግሞ ከነ አሰልጣኛቸው ጠፉ እየተባለ ይገኛል። እንግዲህ በዚህ ሰዓት እነዚህ ልጆች በስዊድን ፖሊሶች እየተፈለጉ ይገኛሉ። በጣም የሚያሳዝን ነገር ነው። ይሄኛው እንግዲህ ሲሄዱ ነው፣ ከዚህ ከቦሌ ወደ ውጭ ሲሸኙ ነው። ባለመድረክ ለማስጠራት ወደ ስዊድን አቅንቷል። አገራችን ኢትዮጵያን በመወከል ስዊድን ጎቲያ ካፕ የሚሳተፈው ኢዲዋይ በቦሌ ዓለም አቀፍ ኤርፖርት ደማቅ ሽኝት ተደርጎለታል። ኢዲዋይ እንግዲህ እንደዚህ የሽኝት ስነስርዓት ተደርጎላቸው ኢትዮጵያን ወክለው ይጫወታሉ ተብለው ወደ ስዊድን ሄዶ በዛው መጥፋታቸው በጣም የሚያሳዝን ነው። አንድ ዜና ገርሞኝ ነው እንጂ ትናንት የኛ የሲዲ ስፖርት ተከታታያችን አውሮፓ ውስጥ ነው የሚኖረው፣ ስዊድን ውስጥ ነው የሚኖረው፣ ሳሚ ይባላልና እሺ፣ ትናንት አንድ መልእክት ቴክስት አደረገልኝ። እሺ፣ ወደ ስዊድን ከተጓዙ ታዳጊ ኢትዮጵያውያን መካከል 20ዎቹ ጠፉ እና ፖሊስ ዜና ሁሉ የስዊድን ትልቅ ዜና ሆኖ በጣም መነጋገሪያ ሆኗል በአሁኑ ሰዓት። እንግዲህ እሱ እንደነገረኝ ከሆነና አሁንም የስዊድን መገናኛ ብዙሃኖች በከፍተኛ ሁኔታ እየዘገቡ ነው። አያቸው ይህ ጉዳይ እንግዲህ ስዊድን ላይ እንኳን በጣም መነጋገሪያ ጉዳይ ሆኗል። በስዊድን ስለጠፉ ኢትዮጵያውያን ያልተገለጸው ልብ የሚነካ መረጃ ለማጋራት ነው የመጣሁት። ኢትዮጵያን በ3 አካዳሚ የወከሉት ጎቲያ ካፕ ላይ የተሳተፉት አካዳሚዎች በርካታ ኢትዮጵያውያን እንደጠፋባቸው ተገልጿል። ግን እውነታው የትግራይ ተወላጆች ናቸው። በዚህ በጎቲያ ካፕ ኢትዮጵያን በወከሉ አካዳሚዎች ውስጥ ሄደው የጠፉት የሽረ፣ የመቀሌ፣ የወልዋሎ ትውልድ ሀገር ወንድም እናቶቻችን የጠፉትና ሀገር የሞተበት የት ሄዶ ያለቅሳል ሆኖባቸው ይመስለኛል። ጦርነት ድጋሜ ሊቀሰቀስ ነው፣ ረሃብ ሊመጣ ነው ብለው ፈርተው በስጋት ውስጥ የጠፉ ናቸው። በዚህ ረገድ ግን አካዳሚዎች ደግሞ 1.5 ሚሊዮን 1.4 ሚሊዮን ብር አግኝተዋል ከእያንዳንዱ ግለሰብ የሚሉ ዜናዎችን ደግሞ ሰምተናል። እንግዲህ ጋዜጠኛ አሉላ ፍሬው ደግሞ እነዚህ የጠፉት ልጆች ሁላቸውም የትግራይ ተወላጆች ናቸው፣ አሁንም ጦርነት ድጋሜ ሊቀሰቀስ ይችላል፣ ረሃብ ሊመጣ ይችላል ብሎ ፈርቶ ጠፉ እያለ ይገኛል። እንግዲህ የዛሬው ቪዲዮችን ይሄንን ይመስላል። ወደፊትም ከዚህ በላይ ብዙ ቪዲዮችን ይዘንላችሁ እንመጣለን። እናንተም ደግሞ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ።